ሰበር ዜና አሜሪካ በኢራን ላይ ተጨማሪ ድብደባዎችን ስታካሂድ ሁቲዎች ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናግረዋል። በትንታኔ የምታደምጡት ይሆናል። ኢራናውያን አሜሪካ ወሳኝ የሆኑ የመሰረተ ልማቶቻችንን የምታጠቃ ከሆነ ኢራን ሰፊ የበቀል እርምጃ ትወስዳለች ሲሉ ማስጠንቀቃቸው ተሰምቷል። ዝርዝር ተይዞበታል። አሜሪካ በቀጠለችውና በፈጸመቻቸው ጥቃቶች 53 ኢራናውያን መገደላቸውን የአገሪቱ ባለስልጣን አስታውቀዋል። በትንታኔ ማቅረብላችሁ ይሆናል። አሜሪካና ሳውዲ አረቢያ ወሳኝ የተባለ የኒውክሌር ስምምነት ተፈራርመዋል። ተጨማሪ መረጃ ተይዞበታል። የማቅረብላችሁ ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ አብራችሁን እንድትቆዩ እየጋበዝኩ አሁን ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት አሜሪካ በኢራን ላይ ተጨማሪ ድብደባዎችን ስታካሂድ ሁቲዎች ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናገሩ። በየመን የሚገኙት የሁቲ ታጣቂዎች ለባብል መንደብ በቅርብ ርቀት ላይ ይገኛሉ። አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ ድብደባ ስትፈጽም የየመን ሁቲዎች 2 የሳውዲ የነዳጅ ጫኝ መርከቦችን ማጥቃታቸውን ተናግረዋል። የኢራን መገናኛ ብዙሃን ረቡዕ ዕለት አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዝ ወሽመጥ ፈንጂ በተቀበረበት የውሃ ክፍል ላይ የሚያልፍ ነዳጅ ጫኝ መርከብ በእሳት መያያዙን ዘግበዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮቿንም ወይንም የኃይል ማመንጮቿን እንደሚወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወስዱ አስጠንቅቀዋል። ሁቲዎች ያሉት እውነት መሆኑ ከተረጋገጠ በኢራን የሚደገፈው ቡድኑ በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከጣለ በኋላ የተፈጸመ የመጀመሪያው ጥቃት ነው የሚሆነው። በሁቲዎች ጥቃት የተፈጸመባቸው መርከቦቹ ስም ኢንሴሊያና ላይላ እንደሚባል ቢጠቅሱም ላይላ ላይ የተፈጸመው ጥቃት እስካሁን ድረስ ግን አልተረጋገጠም። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ መርከቦቹ የተጣለባቸውን እገዳ በመጣሳቸው በድሮንና በሚሳኤሎች ጥቃት መፈጸማቸውን አስታውቀዋል። የሳዑዲ ፕሬስ ኤጀንሲ በበኩሉ ሐሙስ ዕለት ኢንሴሊያ የተባለችው መርከብ በቀይ ባህር ላይ እየቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግቧል። በአገሪቱ ትራንስፖርት ባለስልጣን መስሪያ ቤት ውስጥ ያሉ ስማቸው ያልተጠቀሱ ምንጭ ጥቃቱ ዓለም አቀፍ ሕግን የጣሰ ነው ማለታቸውም ተጠቅሷል። የመርከቧ ሁሉም ሰራተኞች ደህንነታቸው የተጠበቀ መሆኑን ጨምሮ የዜና ኤጀንሲው በዘገባው ላይ አስታውቋል። የዩኬ ባህር ትራንስፖርትና ንግድ ባለስልጣን በበኩሉ የሳውዲ ነዳጅ ጫኝ መርከብን ምንነቱ ያልታወቀ ተወንጫፊ እንደመታት አስታውቋል። ሰኞ ዕለት የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለስልጣናት ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘውን ባብ አል ማንደብን ለሳዑዲ መርከቦች ዝግ ሊያደርጉ መሆኑን ዘግበዋል። አሜሪካና እስራኤል ቴህራን ላይ ጦርነት ከከፈቱ በኋላ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ ቀይ ባህር ቁልፍ የነዳጅ መተላለፊያ በመሆን እያገለገለ ነው። የሁቲ አማጽያን በቀይ ባህር ላይ የሚደረገውን የመርከቦች እንቅስቃሴ ማወካቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ መታየት ጀምሯል። ሰኞ ዕለት እገዳው ከተጣለ ጊዜ አንስቶ 9 ነዳጅ ጫኝ መርከቦች ወደ የመን ሲቃረቡ ወደ መጡበት ለመመለስ ተገደዋል። ቃል አቀባዩ ሳሬ በግምት 10 መርከቦች እንዲያፈገፍጉና እንዲመለሱ ማድረግ ችለናል ሲሉ ተናግረዋል። ከዚሁ ጋር ተያይዞ አሜሪካ በፈጸመቻቸው ጥቃቶች 53 ኢራናውያን መገደላቸውን የሀገሪቱ ባለስልጣናት አስታወቁ። አሜሪካ በኢራን ላይ በምትፈጽማቸው ጥቃቶች መሰረተ ልማቶችም ኢላማ ሆነዋል። አሜሪካ በኢራን ላይ የምትፈጽመውን ጥቃት መልሳ በመጀመር 11ኛ ቀኑን በያዘችበት በአሁኑ ጊዜ ኢራን ውስጥ 53 ሰዎች መገደላቸውን የሀገሪቱ የጤና ሚኒስትር አስታውቋል። የጤና ሚኒስትሩ ሁሴን ኬንማንፑር የአሜሪካ ጥቃት በሀገራቸው ዜጎች ላይ ያደረሰውን ጉዳት በተመለከተ በኤክስ የማህበራዊ ትስስር ገጻቸው ላይ አስፍረዋል። ሚኒስትሩ ተገደሉ ካሏቸው
ከሞቱባቸው ሰዎች በተጨማሪ 592 ሰዎች ጉዳት እንደደረሰባቸው ያመለከቱ ሲሆን ነገር ግን በጥቃቶቹ የተገደሉትና ጉዳት የደረሰባቸው ሰዎች ወታደሮች ወይም ሲቪሎች መሆናቸውን አልጠቀሱም። የአሜሪካ መገናኛ ብዙሃን እንደዘገቡት ባለፈው የካቲት ወር አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩበት ጊዜ አንስቶ ቢያንስ 18 የአሜሪካ ወታደሮች ተገድለዋል ብለዋል። ከቀናት በፊት የአሜሪካንን ጥቃት ተከትሎ ኢራን በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሟን አሜሪካ አረጋግጣለች። ሙዋፍቃት አል-ሱልቲ በተባለው ጦር ሰፈር ላይ በተፈጸመው በዚህ ጥቃትም 3 ወታደሮቿ ተገድለውባታል። አራተኛው ወታደሯ ደግሞ ኢራቅ ኤርቢል ውስጥ አንድ ጥቃት ፈጻሚ የኢራን ድሮን እንዲፈነዳ በተደረገበት ጊዜ ሕይወቱ ማለፉ ተገልጿል። አሜሪካ በኢራን ላይ ለምትፈጽማቸው ጥቃቶች ኢራን በዮርዳኖስ በኩዌትና በባህሬን ውስጥ በሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ተቋማት ላይ የአጸፋ እርምጃ እየወሰደች ነው። አሜሪካ ወሳኝ የሆኑ የመሰረተ ልማቶችን የምታጠቃ ከሆነ ኢራን ሰፊ የበቀል እርምጃ እንደምትወስድ አስጠነቀቀች። አሜሪካ በኢራን ዋና ዋና የመሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ ጠንካራና ሰፊ የበቀል እርምጃ እንደምትወስድ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት የአሜሪካው ፕሬዚደንት ዶናልድ ትራምፕ ያስተላለፉትን ማስፈራሪያ ተከትሎ ነው። ፕሬዚደንት ትራምፕ ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ የምታደርሰውን ማንኛውንም ጥቃት ለመመለስ አሜሪካ በኢራን ድልድዮች ወይም የኃይል ማመንጫ ጣቢያዎች ላይ የአየር ጥቃት ልትሰነዝር ትችላለች ብለው ነበር። አራግቺ በሰጡት ምላሽ የኢራን የሀገር መከላከያ መርህ አይን ስለ አይን በሚለው ሕግ ላይ የተመሰረተ መሆኑን ጠቅሰው ማንኛውም በሀገሪቱ የመሰረተ ልማት አውታሮች ላይ የሚፈጸም የአሜሪካ ጥቃት አቻ በሆነ ሰፊና በጽኑ ምላሽ እንደሚስተናገድ ገልጸዋል። ይህ የውጭ ጉዳይ ሚኒስትሩ መግለጫ የቴህራንን ኦፊሴላዊ የፖሊሲ አቋም የሚያንጸባርቅ ሲሆን እስካሁን በሁለቱ ሀገራት መካከል አዲስ ወታደራዊ ግጭት መከሰቱን እንደማያመለክት ተገልጿል። ይህ በእንዲሁ እንዳለ አሜሪካና ሳውዲ አረቢያ ወሳኝ የተባለ የኒውክሌር ስምምነት ተፈራረሙ። በስምምነቱ መሰረት የአሜሪካው ፕሬዚደንት ዶናልድ ትራምፕ የሳውዲ አቻቸው መሐመድ ቢን ሳልማን ለእስራኤል ዲፕሎማሲያዊ ዕውቅና እንዲሰጡ እንዳልጠየቁ ተዘግቧል። ሳውዲ አረቢያ ለእስላማዊ አገልግሎት የሚውል የኒውክሌር ፕሮግራም መጀመር የሚያስችላትን ስምምነት ከአሜሪካ ጋር ተፈራርማለች። ስምምነቱ ሰላማዊ የኒውክሌር ትብብር ስምምነት ተብሎ የተገለጸ ሲሆን ለአሜሪካ ኩባንያዎች በሳውዲ የኒውክሌር ኃይል ፕሮግራም ውስጥ ትልቅ ዕድልን ይሰጣል ሲል የአሜሪካ የኢነርጂ መስሪያ ቤት አስታውቋል። የስምምነቱ ዝርዝር ነጥቦች ለሕዝብ ይፋ ባይደረግም የአሜሪካ መገናኛ ብዙሃን ግን ሳውዲ አረቢያ ወደፊት ዩራኒየምን እንድታበለጽግ ሊፈቅድላት እንደሚችል ዘግቧል። ይህም ለኃይል ማመንጫዎች ብቻ ሳይሆን የኒውክሌር ቦምቦችንም ለማምረት ሊያገለግል ይችላል። ባለሙያዎች እንደሚሉት ይህ ቀድሞውንም ባልተረጋጋ ቀጠና ውስጥ የኒውክሌር መስፋፋት አደጋ ሊያስከትል የሚችል ነው። የአሜሪካ የኢነርጂ ሚኒስቴር ከትብብር ስምምነቱ ጋር የሁለትዮሽ ጥበቃ ስምምነት መፈረሙን አስታውቋል። እነዚህ ሁለት ስምምነቶች በአንድ ላይ ለ10 ዓመታት የሚቆይ በርካታ ቢሊዮን ዶላር የሚፈጅ አጋርነት የኒውክሌር መስፋፋትን ጨምሮ ቅድሚያ የሚሰጣቸውን በርካታ ኢኮኖሚያዊና ስትራቴጂካዊ ዓላማዎችን የሚያራምድ ሕጋዊ መሰረት ይጥላሉ ሲል በመግለጫው ላይ ጠቅሷል። የሳዑዲ መንግስትም ስምምነቱ ሁለቱ ሀገራት በኢነርጂ ዘርፍ ያላቸውን ትብብር ማደጉን የሚያመለክት መሆኑን በመግለጽ መግለጫ አውጥቷል። ሁለቱ ሀገራት ከስምምነቱ ላይ የደረሱት የሳዑዲው መሪ ባለፈው ህዳር ወር ዋሽንግተንን ከጎበኙ በኋላ ነው። ይህ ስምምነት የተፈረመው በአሜሪካና በኢራን መካከል ያለው ጦርነት እየተባባሰ በመጣበት ወቅት ነው። ለረጅም ጊዜ የአሜሪካ አጋር የሆነችው ሳዑዲ አረቢያ በኢራን ጥቃቶች ኢላማ የተደረጉ በርካታ የአሜሪካ ጦር ሰፈሮችን ታስተናግዳለች። በየመን የኢራን አጋር የሆኑት ሁቲዎች ሰኞ ዕለት በሳዑዲ ላይ የባህር ላይ እገዳ ጥለዋል። የኒውክሌር ስምምነቱ ዝርዝር ነጥቦች ባይገለጹም ቀደም ሲል ሳዑዲ ከአሜሪካ ጋር የጋራ ጥናት ካደረገች በኋላ ከውጭ በሚመጣ ነዳጅ ላይ ከመመካት ይልቅ በግዛቷ ዩራኒየምን ለማበልጸግ ሊፈቀድላት እንደሚችል መገናኛ ብዙሃን ዘግበው ነበር። ይህ ለአሜሪካ በቢሊዮን የሚቆጠር ዶላር ሊያስገኝላት ይችላል። ኩባንያዎቿ ለኃይል ማመንጫዎች እንዲሁም የኒውክሌር ቦምቦችንም ለማምረት የሚያስችል የበለጸገ ዩራኒየም ለማምረት የሚያስችል ተቋም በመገንባት ላይ ሊሳተፉ እንደሚችሉም ተዘግቧል። የአሜሪካ የኢነርጂ ሚኒስትር ክሪስ ራይት በሰጡት መግለጫ ላይ እርግጠኛ ነኝ እነዚህ ስምምነቶች ከፍተኛውን የኒውክሌር ደህንነት ደረጃዎችንና የኒውክሌር ጦር መሳሪያዎች መስፋፋት ቁጥጥርን ያከብራሉ። ነገር ግን እዚህ ዩናይትድ ስቴትስ ውስጥ
በተሰሩትና በዓለም ላይ ላሉት ምርጥ የኒውክሌር ቴክኖሎጂና ሳይንቲስቶችንም ይጠቀማሉ ሲሉ ተናግረዋል። ኤነርጂ መስሪያ ቤቱ እንዳስታወቀው ስምምነቱ የአሜሪካንና የቀጠናውን ደህንነት የሚያሻሽል ሲሆን ከፍተኛ የኒውክሌር ጦር መሳሪያ መስፋፋትን የሚመለከቱ ደረጃዎችን የሚያከብርና የዩናይትድ ስቴትስን በሲቪል የኒውክሌር ቴክኖሎጂ ተወዳዳሪነት የሚያጠናክር ይሆናል ብለዋል። የኒውክሌር ባለሙያዎችና የእስራኤል የቀድሞ ባለስልጣናት እቅዱ በመጨረሻ ሳውዲ አረቢያ የኒውክሌር ጦር መሳሪያ እንድታመርት ሊያደርጋት እንደሚችል ስጋታቸውን ገልጸዋል። ብዙ ባለሙያዎች ደግሞ ይህንን ለማድረግ 10 ዓመታትን የሚወስድና ከዓለም አቀፉ ማህበረሰብ ተቃውሞ ሊያስከትል እንደሚችል ተናግረዋል። በአሜሪካ የሚገኘው የመከላከያ ምርምር ተቋም የመካከለኛው ምስራቅ ፕሮግራም ዳይሬክተር ሮዝሜሪ ኬላኒክ ሳውዲ አረቢያ ዩራኒየምን ለማበልጸግ የሚያስችሉ ተቋማት እንዲኖራት የዩናይትድ ስቴትስን መፍቀድ የሚያካትት ስምምነት ካለ በጣም አስደንጋጭ እንደሚሆን ተናግረዋል። አሜሪካ ከዚህ በፊት እንዲህ አድርጋ አታውቅም፣ ሌላ ሀገር በራሱ ግዛት ውስጥ ዩራኒየም እንዲያበለጽግ ድጋፍ አድርጎ አያውቅም ሲሉም ገልጸዋል። ለዚህም ምክንያቱ የራስን የኒውክሌር ነዳጅ ማምረት ከቻልክ የኒውክሌር ጦር መሳሪያ ለመገንባት የበለጠ አደጋ ትሆናለህ ሲሉ አብራርተዋል። ስምምነቱ ወደ አሜሪካ ኮንግረስም ተልኳል። ትራምፕ ከሳውዲ አረቢያ ጋር የጠበቀ ግንኙነት ለመፍጠር በርካታ እርምጃዎችንም ወስደዋል። አሜሪካ ከዚህ ስምምነት ጋር ተያይዞ ሊመጡ ከሚችሉ ስትራቴጂካዊና የንግድ ትርፎች በተጨማሪ አሁን ስምምነቱን ለመፈረም የወሰነችው ሩሲያና ቻይና በተመሳሳይ ጉዳት ላይ እየተወያዩ መሆናቸውን በመሰማቱ ሊሆን ይችላል። በመጨረሻም አሜሪካ በኢራን ላይ የምታካሄደውን ጥቃት አጠናክራ ቀጥላለች። አሜሪካ ለ11ኛ ተከታታይ ምሽት በኢራን የአየር ጥቃት የሰነዘረች ሲሆን ቴህራን በበኩሏ ዋሽንግተን በኒውክሌር ተቋማቷ ላይ ከሚሰነዘር ጥቃት እንድትቆጠብ አጥብቃ አስጠንቅቃለች። የአሜሪካ ማዕከላዊ እዝ እንደገለጸው የተሰነዘረው የጥቃት ማዕበል ኢራን በሆርሙዝ የባህር ወሽመጥ በሚያልፉ የንግድ መርከቦች ላይ የምታደርሰውን ዛቻ የመቀነስ ዓላማ ያለው ነው። የኢራን መንግስት መገናኛ ብዙሃን በዋና ከተማዋ ቴህራን የአየር መከላከያ ስርዓቶች መስራታቸውን ዘግበዋል። በተጨማሪም በታብሪዝ፣ ቻባህር፣ ኮናራክና የሀገሪቱ ብቸኛ የኒውክሌር ኃይል ማመንጫ በሚገኝበት ቡሼር ከተሞች የፍንዳታ ድምጾች ተሰምተዋል። ዶናልድ ትራምፕ አሜሪካ በናታንዝ አቅራቢያ የሚገኘውን የመሬት ውስጥ የኒውክሌር ተቋም በቅርቡ እንደምትመታ ከተናገሩ በኋላ የበቀል እርምጃ እንደምትወስድ ያስጠነቀቀችው ኢራን በአሜሪካና በመካከለኛው ምስራቅ ወዳጆቿ ላይ አጸፋዊ ጥቃት እንደምትሰነዝር ገልጻለች። የተወደዳችሁና የተከበራችሁ የቻናል ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ሁኑ እያልኩ ሰላም እንድትቆዩ ተመኘው።